ጥየቃ የካዛንቺስ አስፋልት ግሏል። የቀለጠ ሬንጁ ያብረቀርቃል። በየአቅጣጫው የሚጎተተው መንገደኛ በፀሐይ የጋለ የግንባሩ ደም ስር ተወጥሯል። ሙቀት ከሰማይ ይዘንባል። ከግድግዳዎች፣ ከሰዎች ልብስ፣ ከመንገዶች የሚፈናጠቀው ጨረር ያጥበረብራል። የሐሩሩ ትንፋሽ ይመተልጋል። የዘጠኝ ሰዓት ቀትር አራስ ልጇን በጋቢዋ አዝላ አውቶቡስ ጠብቃለች። ድፎ ዳቦ ከአውቶቡስ ማቆሚያው ዛኒጋባ መጠለያ አስደግፋ ፊቷን ሳታዞር ያዘለችውን ልጇን በግራ እጇ እንደማባበል መቀመጫውን መታ መታ ታደርገዋለች። እንቅልፍ እንዲወስደው ሰውነቷን ታወዛውዝለታለች። ሕፃኑ አንዳንዴ ጸጥ ብሎ ይቆይና ከረሜላ እንደሚመጥ አፉን እያጮኸ ይንጠራራል። ሩብ ሰዓት ያህል በትዕግስት ጠበቀች። ትንሽ ስጋ እንደ መርፌ ትወጋ። የአጎቷ ታላቅ ልጅ ናት። ቅልጥ ባለ ሰርግ ተድራ በለሰለሰ መከዳ ላይ ጸንሳ ወፍራም እጆች እያጨበጨቡላት የተገላገለች ለዘር ግንዱ አዲስ ቅርንጫፍ የምትጨምር ጨቅላ እንደ ለጋ አተር በአዋላጅ ጥፍር በፀጉሯ ተፈልፍላ የወጣች ንጹሕ ጨርቅ ላይ ወተት አፍሰው ከማዕፀን ወደ ውጪ ጣት እያጮሁ እያፏጩ እያባበሉ የጠሯት። እንኳን ይችን ሞሳ ተገላገልሽ ለማለት የአጎቷን የበኩር ልጅ አራስ ለመጠየቅ አውቶቡስ መጠበቂያ በረንዳ ላይ ተጠልላለች። ስሟ ማን ልትዩ ነው ብለዋት ነበር አጎቷ። ያዘለችውን ልጅ የተገላገለችለት ሰፈሯ ሊጠይቋት መጥተው። ጥቂት አሰበች፣ ሁሉን አሰበች። ከከዳትና የወር የሚቆርጥላት ባሏ፣ ሩቅ የማይወረወር ዛሬ ያለችበት ሁኔታዋ፣ ትንቢት ለማናገር ከማያስችል ኑሮዋ፣ ነገ ከነገ ወዲያ የሚመጣው ዓመት፣ ዕድሜዋ 30፣ ነገ ከነገ ወዲያ ከዚያ ወዲያ የሚመጣው ዓመት። አላውቅም አለቻቸው አጎቷን። ከጡቷ የተረጩትን የወተትን ክብሎች ከአራስ ልጇ ፊት ላይ በትንሽ ጣቷ እየለቀመች በጭቃ ቤቷ ግለት ያላበውን መላጣ መሃል አናታቸውን በተጨማደደች ማዕረብ እያደረቁ እንዴት አሏት። እኔ እንጃ አለቻቸው የማሙሽ እናት፣ ወላጅ እናት እመቤት። የላሸቀው ጉልበቷ በፀሐይ አራስ ልጇን ተሸክሞ መቆም ደከመው። ከካዛንቺስ በኩል የምትጠብቃት አውቶቡስ እያነከሰች መጣች። እፎይ ተመስገን። በግራ እጇ ልጇን ደግፋ በቀኝ እጇ ዳቦውን ከተደገፈበት ቆርቆሮ ላይ ለማንሳት ብትሞክር አቃታት። አጠገቧ ቆመው ወዳሉት ሰዎች አይኗን ወርውራ ጉልበት ቀላወጠች። አውቶቡስ ውስጥ ለመግባት ሲቻኮሉ ያያት አልነበረ። ነጭ የካኪ ባርኔጣ ያጠለቀን አንድ ሰው ጋሼ ጋሼ ብላ ተጣራች። ወደ እሷ ዞረ። ይቺን ትረዳኛለህ አለችው። ምንም ሳይናገር ከንፈሮቹን እንደ ትንሽ የሸክላ ድስት አፍከርችሞ ዳቦውን ይዞላት አውቶቡስ ውስጥ ገባ። ጡቷ ስር ከሸጎጠችው መሃረብ 15 ሳንቲም አውጥታ ከፈለች። ሰውየውን መረቀችው። አልሰማትም። አውቶቡሷ እያቃሰተች የአስመራ መንገድ ዳገትና ሜዳ ነጠቀች። አራሷ ሾላ ወተት እርባታው ለመድረስ አንድ ፌርማታ ሲቀራት ወረደች። በስተግራ በኩል ትንሽ አቀበት ወጥታ ከዘመዷ ግቢ ደረሰች። ከ3 ዓመት በፊት የአጎቷ ሚስት ታላቅ እህት ሞተው በግርግር ለቅሶ ከደረሰችበት አንድ ጊዜ ሌላ እዚህ መታ አታውቅም። ያን ጊዜ በትርምስ ውስጥ ብል ያኘከው ጥበብ ልብሷን የተሸነታተረ ነጠላዋን ደብቃ አምልጣለች። ማዲያት ያዥጎረጎረውን የጠቆረ ፊቷን እንደሚያለቅስ በነጠላዋ ጋርዳ ሸውዳለች። በለቅሶ ቤት ውጣ ውረድ መሃል በጉስቋላነቷ አፍራ ወደ ካዛንቺስ ሸምጥጣለች። የማሙዬ እናት እመቤት ከአልቃሽ መሃል እጁን አውጥቶ ነይ እዚህ ነይ ብሎ የሳባት አልነበረ። መጎተቻው የዘመድ ልጓም ረግቦ ኖሯል። አጥር ግቢውን ከውጭ ቆማ አጠናች። በግንብ ታጥሯል። የግንቡን አናት ተከትሎ በቆርቆሮ ተከልሏል። ከቆርቆሮ ጫፍ አጥሩን ታከው ያደጉ ለጋ የጽድ ዛፎች በነፋስ እየተወዛወዙ ወደ ቤቷ አቅጣጫ ይሰግዳሉ። ዳቦውን በር ላይ አስቀምጣ መጀመሪያ በቀስታ ከዚያ የሚሰማ ስታጣ አጉልታ አንኳኳች።
የውሻ ድምጾች ተሰሙ። አንዱ የትልቅ ሁለተኛው የትንሽ። ጀርባዋን ሞቃት። ልጇን ሴጣንሽ ናብቴ አለችው ድምጿን ከፍ አርጋ። የሰው ሩጫ ኮቴ ድምፅ እንደሰማች የቆርቆሮ በር ተበረገደ። ከአንቀልባውና ከጋቢው ዘልቆ የወጣው የሕፃኑ ሽንት በደገፈችበት ክንዷ ላይ መንጠባጠብ ጀመረ። ማንን ነበር? ጠያቂው ልጅ ፀጉሩን ሙልጭ አርጎ ተላጭቷል። ወፍራም ባለገመድ ሹራብ ያለ ሸሚዝ ለብሷል። ጉልበቱ ላይ አግድም የተሰነጠቀ ያረጀ ሱሪና ነጠላ ጫማ አጥልቋል። ሽንቱን አላየውም። ከዚህ ልጅ ጋር ከዚህ ቀደም ተያይቶ አያውቁም። ጤና ይስጥልኝ፣ እንደምን ዋላችሁ አለች እመቤት። ማን እንደምትፈልግ መጠየቅ ራሷን ማራቅ ስለመሰላት ለመሆኑ ራሷ ደህና ናት ብላ ወደ ድፎ ዳቦ ተመለከተች። ደህና ናት፣ በርትታለች። ልርዳውት አለ ዳቦን ለመሸከም እያጎነበሰ። በላይ አጎቴ ነው፣ ዘመድ ነን። እንዴ አይቾት አላውቅም አለ ልጁ መገረም ፊቱ ላይ እንደ ላጭ እየተዝረከረከ። የታፈነች ድፍረቷ ከደረቷ ስር እንደ ትንሽ ምንጭ ፈላች። ይህ ልጅ ትንሽ አስቸገረኝ መጣው ብላ ሁለት ትልልቅ የአበባ ዛፎች የተተከሉበት አጭር ግንብ ላይ ሄዳ ተቀመጠች። ልጇን ይሄ ልጅ ብላ ርቃ ስለጠራችው ልቧ ውስጥ ትንሽ ባዶ ቦታ የፈጠረች መስሎ ተሰምቷት ቅር አላት። የረጠበ እጇን ባቷን በነጠላዋ አደራርቃ ልጁንም አውርዳ ጠራርጋና ባብላ ተነሳች። በር ስታንኳኳ ጀምሮ ሲጮው የቆዩት ውሾች እሪታቸውን አለማቋረጣቸው አናደዳት። ውሾቹ ሰው መሰሏት። ትፍለቀለቅ የነበረችው ድፍረቷ ታፈነች። ግቢውን ተገላምጣ ለመመልከት ፋታ አገኘች። ውሾቹ ከዛፎችና ከረጃጅም ሙጃዎች ጀርባ ከድምፃቸው እኩል ሲነቃነቁና ውልብ ውልብ ሲሉ አየቻቸው። ከቤቱ ፊት ለፊት ያለው የአትክልት ስፍራ በፀሐይ ብርሃን በጣም ያምራል። የቤቱ ጣሪያ ቆርቆሮ ሰማያዊ ቀለም ተቀብቷል። ዝናብ መውረጃ አሸንዳ ጥግ ሳር የጎዘጎዙ ወፎች በፀሐይ ግለት ትንፋሽ አጥሯቸው ጢማም ደረቶቻቸው ቶሎ ቶሎ ብቅ ጥልቅ ይላሉ። የደረቀ ከንፈሯን አረጣጥባ ልጇን አዝላ ተነሳች። ውሾቹ የባሰ ማንቧረቅ ጀመሩ። በዚህም ጡ ብሎ ልጁ በስተቀኝ በኩል ወደ አንድ ትልቅ በር ጠቆማት። ተከተለችው። በስተግራ ተጠምዝዘው ትንሽ ከሄዱ በኋላ ይጠብቁኝ ብሎ በስተጀርባ ቶሎ ቶሎ እየተራመደ ገባ። ፊት ለፊቷ 4 ተርታ በሮች ያሏት የሰራተኛ ቤት ነጭ ቀለም ተቀብታ በኩራት ቆማለች። አንዷ ክፍል ውስጥ ሴቶች ይጫጫዋሉ። ደስ የሚል የምግብ ሽታ በአየሩ ውስጥ እየተንሳፈፈ መጥቶ በአፍንጫዋ ሰረገ። የጠገበ የነበረው ሆዷ ተንገጫገጨ። በምግቡ መዓዛ ተደንቃ ሳትጨርስ ልጁ እየሮጠ መጥቶ አስከትሏት ዋናው ቤት ውስጥ አስገባት። ከሳሎን ድምፅ ጎልቶ ሲጮህ ይሰማል። ከወፍራም ንግግር በኋላ ሳቅ ይከተላል። የሴቶች የወንዶች ሳቅ። ቀሚሷን ቁልቁል አየች። ቀደም ሲል የጠረገችውን የአላባት ግንባሯን ደግሞ በነጠላዋ አበሰች። እዚች ጋ ይሁን አላት አንዲት ጠባብ ክፍል ውስጥ አስገብቶ። አሮጌ ሶፋ ውስጥ ተሰነቀረች። ልጁ ተሰወረ። ፊት ለፊቷ አንዲት የጠረጴዛ ሰዓት ቂል 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 10 ሰዓት ከ30 ትላለች። ከተቀመጠችበት ሳትነሳ ጣራውን እያየች ቂል 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 11 ሰዓት። ለምን ሰዎች እንደዘገዩ ተምታቶባት ልጣራ አልጣራ እያለች ስታስብ ቂል 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 11 ሰዓት ከ30። ከተቀመጠችበት ተነሳችና ፊት ለፊቷ ወደ ነበረው መስኮት ተጠግታ ወደ ውጭ ለማየት ሞከረች። እፊቷ የተደቀነው ጠረጴዛ ከለከላት። ለማየት በጓጓችው ሰራተኛ ቤት ምትክ ጭስ ብቻ። አንዴ ተከታትሎ የሚወጣ አመልማሎ የመሰለ ጢስ፣ ነጭ ከጥቁር ቆርቆሮ ጢስ መውጫ። አንዳንዴ ይጠፋል። ከፍ ብሎ በሚበር ከቤቱ ጣሪያ በላይ በሚሰግር ነፋስ ይጠረጋል። ኢል 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 12 ሰዓት። በጉርምርምታ ተውጦ የነበረው የሳሎን ሳቅ እንደ ብዙ ፈረሶች ግልቢያ ኮቴ እየጎላ መጣ። እንግዳ እየሸኙ ይሆን? ብዙ ሰው ተነስቶ የሚሄድ ይመስላል አለች ለራሷ። ወደ ተቀመጠችበት ክፍል የልጁ እርምጃ መሆን አለበት።
እየደመቀ መጥቶ አልፏት ወደ ኩሽና ጠፋ። ከገረዶች ጋር ትርምስ የፈጠረ ይመስላል። አላውቅም። ምን መሆንሽ ነው? አንቺን ደግሞ ምን አገባሽ? በኋላ ሊጮሁብኝ ነው። አሁን ለማንም። ወይዘሮ ሸዋወርቅ አራስ ልጇን ሶፋ ላይ እያስቀመጠች ዳውድ ይሙት ይህንን ዋሾ ልጅ ተቆጥቼ ነው የምነግርልህ። እንዴት አንድ ሳምንት ሙሉ መኪናዋን ሳይሰራ ያዘገይብሃል? ሌላም ነገር ቢሆን ይኸው ነው እኮ። ከተንጋለለችበት ሶፋ ተነሳች። አረ ሸኛ እንዴ፣ እንግዳ መጥቷል ብሎች ነበር መሰለኝ ልጁ። ሸኝ እንጂ አቆየሽ መሰለኝ እንዳትሄጂ አሉ። ማላብ የለመደባቸውን መላጣ በተጨማደደች ማረባቸው እየፋቁና እንግዳው ተራ መሆኑ እንደማይቀር ከሴትዮዋ አለመጨነቅ በመጠኑ ቢረዱም ያላወቁ በመምሰል እመቤት የሰማችውን ድምፅ የምታውቀው መሰላት። ማን እንደሆነ ለማጣራት ክፍሏ መውጫ በር ኮሪደሩ ላይ ቆማ ጆሮዋን ጣል አረገች። አንዳንዴ ልጁ ከገረዶች ጋር ሲጨቃጨቅ የሚነጋገሩትን እየሸፈነባት ሙሉ በሙሉ ማዳመጥ አልቻለችም። እመቤት አልሺ ለምን አትመጣም ነበር? ገባኝ። ራሷን የሚንኳኳ ብረት ድስትና የገረድ ድምፅ ሸፈነባት። ተበሳይታ ጥርሷን አግጣ ወደ ኋላ ዙራ በኩሽናው በር በሚወጣው ጢስ የተከለሉት ገረዶች ላይ አፈጠጠች። ራሷን አትጠብቅም አልሺ? አንዴ ቤቷ እንደወለደች ልጠይቃት ሄጄ ነበር። ኑሮ እኮ አይደለም የምትኖረው። ለመሰናበት ቆሞ የነበሩት ሰው ተመልሰው ተቀመጡ። አራሷ በአይኗ ተከተለቻቸው። ነገርኳት አሉ ሰውየው። ብዙ ነገርኳት። የሚቆርጥልሽ ብታንስሽም በሰላም እሷን እየበላሽ ኑሪ፣ ከናካቴው እንዳይከለክልሽ አልኳት። አረ ብዙ ነገር ነው ያጫወትኳት። የት ነው አሁን የምትኖረው? አለች ሴትዮዋ በጀርባዋ ተኝታ የምትወራጭ አራስ ልጇን በአመልካች ጣቷ ጉንጯን ነካ ነካ እያደረገች። ሕፃኗ እንደ ደረቅ ኮክ ጭምድድ ያለች ፊቷን የባሰ አጨማዳ በአፏ ትንሽ ቀዳዳ ሰርታ እጆቿን እያወናጨፈች እሪ አለች። ካዛንቺስ ነው አሏት ሕፃኗን አብሮ ሲያባብሉ ቆይተው። ያ መንደር ትንሽ ግርግር ይበዛዋል ብላ በጥርሷ የአግቦ ሳቃ ፈተለከች። እንዲያስ የምትሞክር አይመስለኝም። አይነ ጥላ አለባት። ብቻ ሰው አይታወቅም አሉ። እኔ የምልህ ይህችን ልጅ ባለቤቷ የነበረው ሰው እንደወለደልኝ ታውቃለች? ታከው ከነበረው መሃል አናቷ ዝቃ ያመጣችውን ቅቤ በልጇ መሸፈኛ ላይ እየጠረገች። ሰውየው ለመነሳት ካፈነደዱበት ጭላንጭል አይኖቻቸውን ቶሎ ቶሎ እያርገበገቡ በፍጹም እኔ ነኝ የምቀርቧት፣ እኔም አልነገርኳት። ከኋላ ሲያዩዋቸው ቆም ቆም ብለው ከወጡት ጆሮዎቻቸው ቡራቡሬ ካፖርታቸው ሾጦ ወደ ላይ ከወጣ ዘርጣጣ ጭንቅላታቸው ጋር በኋላ እግሮቿ የቆመች ዝንብ ይመስላሉ። እመቤት ቀስ እያለች ወደሚነጋገሩበት ክፍል ስትጠጋ ቆይታ መጀመሪያ መደንገጥ፣ ከዚያ እፍረት፣ ከዚያ ንዴት፣ ከዛ ጩዬ የሚል ስሜት። የበሩን እጀታ የያዘችበት እጇ አላቦ ቀስ እያለች ለቀቀችው። ስንጥቅ በሚመስለው በትንሹ በከፈተችው የበር ቀዳዳ ዝንብ የሚመስለው የአጎቷ ሰውነት ጥላ መስሎ ተገትሯል። ልጁን ካስቀመጠችበት ጓዳ ሲጮ ሰማችው። ሮጣ ሄዳ ባብላው በሩጫ ተመልሳ በንዴት ተገፍታ የሳሎኑን በር በርግዳ ገባች። ማንም የለም። ወደ ሳሎን ያሽቀነጠራትን ድፍረት ሰው በድንገት የነጠቃት መሰላት። ከትከሻዋ የተዘረገፈውን ነጠላ በግራ እጇ ሰብስባ ከኋላ ቆሞ ግራ ተጋብቶ የሚመለከታትን የግቢውን በር የከፈተላትን ልጅ ወደ ጎን ገፍታ ጠብቂ ወደ ተባለችበት ክፍል ልጇን ፍለጋ ሄደች። በጀርባዋ ተደግፎ እጆቹን ወደ ላይ የሚያውለበልበውን ሕፃን ልጅ በፍጥነት አንስታ በነጠላዋ ጠቅልላ በጓሮ በር ተፈተለከች። በረንዳው ላይ የሚያጋጥማትን ማንንም ለመዝለፍ እየተዘጋጀች ነበር። በእርምጇ የሚነጥር ሰውነቷን ማቀፍ የተሳነው ሕፃን ልጅ ግራ ገብቶት በእንቅስቃሴዋ ከፍ ዝቅ ጭምድድ ፍጥጥ የሚል ገጿን አተኩሮ እያየ አመልካች ጣቱን ቀስሮ የአፍንጫዋን ቀዳዳ ደጋግሞ ይሸነቁራል። እጁን ከፊቷ ዞር ብታደርገውም ደጋግሞ እየጠቆመ ደጋግሞ አፈጠጠባት። ወደ ቤቱ ፊት ለፊት ስትወጣ በረንዳው ላይ ማንም የለም። ውሾቹ መጮህ ጀመሩ። ስትገባ ያስተናገዳት ልጅ ከጓሮ እየሮጠ መጣ። እትዬ ምን ነው አላት ያልቆሸሸ እጁን ሱሪ ላይ እየጠረገ። ሕይወት ቦድማስ ይመስላት ነበር። ከአፖስቶ ይርጋለም ከተማ ገና የ7ኛ ክፍል ተማሪ እያለች አዲስ አበባ ይዟት መጣ። አጅሬ ቦድማሷን ላጥ ነው
እያለች ጠባብ ጭቃ ረግረግ ውስጥ ሰምጣ የምታቁለጨልጭ ይርጋለም ታደንቀው ነበር። እሷን ለመጥበስ በወንዳ ወንድ አውራሪስ በሚመስል ሰውነቱ እየተጎተተ ላስተምርሽ ሲላት በቦድማስ ሂሳብ አስሊነቱ የተሰጠው ስም እያጥለቀለቃት እየዳኸ በልምምጥ ጭኗ ውስጥ ገባ። ቀስ በቀስ የቦድማስ ዝና ሲጠፋ ቦድማስ ትንንሽ ነገሮች እንደሆኑ እያወቀች ስትሄድ ግቢ ውስጥ ያለው አዋራማ መንገድ ውስጥ ስትገባ በፊት ያላየችው ወፋፍራም የጎን ጋር ያለው የጫማ ሶል ታትሞበታል። ከቤቱ ግቢ የሾለከው የቮልስዋገን ድምፅ ትንሽ ተሰምቶ ወዴት እንደሄደ ሳይታወቅ ጠፋ። በሩን ታግላ ከፍታ ወጣች። ወደ አስመራ መንገድ አየች። ቀደም ሲል ባለፈ የመኪና ጎማ ተረብሾ ወደ ላይ የተበተነ አዋራ የቀዩን አፈር መንገድ ገና አልለቀቀም። ወደ ካዛንቺስ ጉዞዋን ጀመረች። ከኋላዋ ተከትሎ ምክንያት ሊጠይቃት የሞከረው ልጅ የቤታቸውን የቆርቆሮ በር ተደግፎ አለበት ቆመ። ከአፖስቶ ቦርዴ ወደ ሜክሲኮ አደባባይ ፕሊስነር ቢራ ሲቀይር ደረቱን እያሸ እያረሳሳ የሀብታም ዘመዷን እጅ ያዘ። እየጎላ የመጣ ሆዷን ሸሽቶ አውሬ አለች ለራሷ ለብቻዋ። መገናኛ መኪና መፈተኛው አካባቢ ስትደርስ የእጩ ሹፌሮች ጭብጨባ ከጀርባዋ አስተጋባ። ልጇን አመቻችታ ለማዘል አረንጓዴነቱ ገና ያልጠፋ የለዘዘ ቀዝቃዛ ሳር ላይ አስቀመጠችው። አለቀሰ። አይኑን ጨፍኖ በሰፊው አፉ ዋይ ዋይ አለ። ሽንቷ አልደረቀላት። አዝላው ስትነሳ ጎኗ ካለው መስኮተ ሰዋራ ቡና ቤት ልጓም የሌለው የሴት ሳቅ እየተፍለቀለቀ ብቅ ብሎ ጨለመ። እንዴት ዘመድ ወገን ይህን ይመኝልኛል? በመስኮቷ ቀዳዳ የተሽቀነጠረው የይምሰል ሳቅ እንደገና ተሰርቶ እንደሚንከባለል ናዳ ከኋላዋ ተከተላት። ከእግሯ ስር ቀጥ ብሎ ወደ አብዮት አደባባይ የተዘረጋው የአስፋልት መንገድ ሳያቋርጥ እንደ ጥቁር ላስቲክ ወደፊት የሚለጠጥ ይመስላል። በመንገዱ ዳር የቆሙ መኪናዎች ጉዞ መጨረስ እንዳቃታቸው ትናንሽ ምስጦች የጎዳናውን ጠርዝ ይዘው የሚያናውዙ ይመስላሉ። ከጉንጉኗ ያመለጡ ፀጉሮቿ እንደ ቄጤማ ይርገፈገፋሉ። ስትወጣ ፍቃው የነበረው ጥርሷ መልሶ ያደፈ እያመላለሰች በምራቅ የምታረጥበው ከንፈሯ ዱቤ ዱቄት የሆነ መሰላት። ከቦሌ የሚነሳ አውሮፕላን ጆሮዋ ድረስ ጮኸ። አልሰማችሁም። ከኋላዋ እየመጡ በአጠገቧ የሚያልፉ መኪናዎች እንዳይገጯት ሩምባ ይነፋሉ። ዞር አትልም። ውስጥ ልብሷ ከቀሚሷ ረዝሞ በመውጣቱ በግራ በቀኟ የሚያልፉ ሴቶች ከእግር ጥፍሯ ጫፍ እስከ ራስ ፀጉሯ ጫፍ ይመለከቷታል። አልገባትም፣ ወይም ግድ አልነበራትም፣ ወይም የልጇ ሽንት አሁንም ይሸታታል። የልጇ ጭን፣ ደረት፣ ሆድቃ ጀርባዋ ላይ ተለጥፎ ይሰማታል። ከኋላዋ ብቅ ያሉት የሁለት እግሮቿ አውራ ጣቶች ፍም ይመስላሉ፣ ወይም ጉንጭ ይመስላሉ። በልጃገረድነቷ ጊዜ የነበራት አይነት ጉንጭ። ጎማ ጫማዋ በቅዝቃዜ ደረቅ አስፋልቱ ላይ እንደ ጥፊ ትጮዋለች። ሰፈሯ ስትገባ በዙሪያ ያሉት የጭፈራ ቤቶች በፈረንጅ እስክስታ ደምቀዋል። የካዛንቺስ ዳንኪራ ቤቶች የሚያቃጥሉ አምፖሎቻቸውን እንደ አበባ ፈንድተዋል። ከሶስት ሰዎች ጋር የምትጋራት ግቢ የአጥር በሯ ገርበብ ብሏል። ስድሳቅ ከአጫጭር ዝምታና በፖፕ ሙዚቃ ተውጦ ከቆየ በኋላ ካዘመሙት ቤቶች ጀርባ እንደ በሰበሰ እምቧይ ይፈርጣል። ከቤቱ ጀርባ የሚያላግጡ እናትና አባትን አቋርጦ የሕፃን ልጅ ለቅሶ ከመሃል ሲር ይላል። በሩን ከፍታ ስትገባ የሰማት የለም። ከቤቷ ደጃፍ ላይ ቆማ የተሰነጣጠቀ በሯ ላይ ፈጠጠች። ሐረጎይን ተጣራች። ከቤቶቻቸው ጀርባ መንገዶች ዳርዳር ያለው ብርሃን እንደ ምስራቅ አድማስ ውጋገን ሽቅብ ይበተናል። ሐረጎይን ወደ ኋላዋ አብራት ለነበረች ሌላ ሴት ሳቅ በጥርሷ አስይዛ ከጨለማ ክፍል ብቅ ብላ ወደ እመቤት መጣች። መለስተኛ ኮዳ አክሎ ተንጠለጠለው የጓንጉቸር ቀዳዳ ቁልፍ ለማስገባት በጨለማ ዳበሰች። ገብታ መብራት አበራች። ቀደም ብሎ መጋረጃ ከልሏት የነበረች አምፑል ልቧ እስኪጠፋ ቦጋለች። የሚያንቀላፋ ልጇን አልጋ ላይ ጣለችው። ጎኑ ጋደም ብላ ስርዓቱ የሚላወስ አፉ ዙሪያ የጡቷን ወተት እያፈሰሰች ረጨችበት። ሕፃን መሆንሽ ነው እንዴ በልጅሽ የምትጫወችው? አለቻት ሐረጎይን የምትሰራው ነገር ገርሟት። ወንድ መሆኑ ብቻ ተፈጥሮ የሰጠችኝ መቀበል ነው ብላ ጡቷን ባይል አፍ ውስጥ ወተፈችበት። ለማልቀስ አጨማዶት የነበረው ፊቱን ፈታ አረገው።
ምን ላደርግ አስቤያለሁ መሰለሽ አረግ? እኔ ታውቃለሁ። ገምቺ። የልብሽን ዝም ብዬ አውቃለሁ። ሌላ ጊዜም በሐሳቤ ነበረ፣ ግን እንደው ልብ ያላልኩት። ተይኝቴ፣ ይልቁን የምትነግሪኝን ንገሪኝ። ካልመለስሽልኝ አልነግርሽም። ዛሬ እንዴ ምን ሆንሽ? ዘመዶችሽ አጠጥተው ላኩሽ? ዘመዱን እርሺው፣ እኔ የማደርገውን እኔ ምን እስኪ ካላወቅሽ መገመት እንኳን አትችይም። ትፈሪያለሽ? ከልጇ አፍ ጡቷን መንጥቃ ከቀሚሷ ወጥቶ ተንጠልጥሎ ወተት እያዝረበረበ ወደ አረጋዊን ጆሮ ተጠጋች። ልጁን እባክሽ ወተቱን ላይ አፈሰስሽው። ምን? ተያዩ። እሸረሙጣለሁ። ባልሽ የሚቆርጥልሽስ? አትረቂብኝ። ከተቀመጠችበት ተነሳች። እመቤት በጀርባዋ ልጁ ግርጌ አልጋውን በጎድን አቆራርጣ ተጋደመች። አላምንሽም። እመኚኝ፣ አልጨረስኩልሽም እኮ። ከዚያ ትምህርቴን እማራለሁ። ከዚያ ባሌን አስተምረዋለሁ። ከጥቂት ጊዜ በኋላ ያጋጥማትን ወንድ ለመዘንተር ወደ አውራ ጎዳናዎች እንደ ጆፌ ተወረወረች።